ምርጫ መረጥ አልመረጥኩም። ለምን? ኢትዮጵያ አይደል እንዴ? የጋራ ምእመን አለን እንዳለው አገልጋይ ምእመኑ የጋራ ነው፣ ቸርቹ የግል ነው እንዳለው ሐዋርያ ነኝ ነብይ ነኝ የሚል መድረካችን ላይ አናቁሙም ብሏል። አናቁሙም ከተባሉት መሀል ድሮ ፓስተር መሆን ይፈልጉ ነበር ሰዎች። እዛ አንዱ ጊዜ አንድ ጓደኛ ቢናል እሱ ተበልቶበታል። ባካ አሁን የምናያቸው ሐዋርያ ነን እያሉ የሚከራከሩ አሉ። አሁን ቄስ ሐዋርያ ነኝ። ሐዋርያ ነን ቄስ? አዎ በስጦታዬ የሐዋርያነት ስጦታ አለኝ። አዳዲስ ሰዎችን ስናስተምር እዛ ላይ አጥብቀን እናስተምራለን። ለዘላለም ድነሃል። አሁን ለምሳሌ አንድ ሰው የዘላለም ሕይወት ውስጥ ሆኖ ባልተገባ ሕይወት ቢሄድ ባጭሩ ለማስረዳት ያህል እንደ ይሁዳ ማለት ነው። አንድ ሰው ወደ ወንጌል አገልግሎት የሚጠራው ከአምስቱ አንዱን ስጦታ ሲያገኝ ነው። እነዚህ ልዩ ሐዋርያት የተባሉት ጳውሎስ በነበረበት ዘመን ጳውሎስን ይቃወሙ የነበሩ ናቸው። ለሰራው ነገር በግሉ ዋጋ ይከፍላል እንጂ ከዘላለም ሕይወት ምድር ላይ ዋጋ ትከፍላለህ። እግዚአብሔር ፊቱ ያዝንብሃል፣ ደስተኛ አይሆንም። ለቄሶች በተለይ ዋናዎች ፖለቲካ ፓርቲን መደገፍ የለባቸውም የሚል አለ። በነገራችን ላይ እነዚህ እግዚአብሔር መንግስት አይወርሱም። እናንተን ስላገዱ ቃሉ ስለሚል ደህንነት አይወሰድም አላልክም እንዴ? የዘላለም ሕይወት በምንም ጉዳይ አይወሰድም ብለህ ቄስ ጸንተው ከቀጠሉ ማለት ነው፣ ንስሐ ከገቡ ነዋ። የሆኑ ሰዎች ባለ ሚስት ተጣልተው ባልየው ለምን ሄዳ ሐዋርያውን አታናግረው እርቅ ለመፍጠር ጥሩ የጋብቻ አስተማሪ ነው ሲሉ አልሰማም ወይ? ባለፈው ሳምንት እኮ እሱ ተፋቶ አማካሪ ማለት ነው። ቢዝነስ ካርድ አሳትሞ ወጣ፣ ፓስተር ብሎ ወጣ። እንዴ አንተ መቼ ነው ፓስተር የሆንኩ አልኩት። አሁን እኮ እዚሁ ነው እኮ ፓስተር፣ አሁን ስትሰጣት ጻፊ ብያት አሁን ነው የሆንኩት አለ። ፍቅር ያለ ባካችሁ በፍቅር ሰብስቡ ስትል ነበርና ጉዳዩ ምን ደረሰ? ለማስፈራራት ብለህ አንተ የዋሸኸውን እንትን ያረከውን እንደዚህ ጋር ያረከውን ያጠፋል እንዲህ ትጠፋለህ ካልክ እያስፈራራ ከሄድ የሚጠፋ ካርት ነው ይሄ በራሱ። እናንተ ጋር ዶላር ስላለ ነው፣ እናንተ ጋር ኢንቪቴሽን ስላለ ነው፣ በእናንተ ሀሳበው ውጭ ሀገር ለመጎብኘት ነው። ይሄ ሙቭመንት እንደገና የጀመረው ይሄ አዲሱ ሙቭመንት ማለት ነው። አፖስቶሊክ ሙቭመንት ይባላል። ራስን መሾም ይቻላል እሱ አለ። ጓደኞቹም ተቀበሉት። ከዛ ቀጠለበት አለ። ጊዳዳ ሲቀበሉ መጽሐፉ ወደ ታች ዞሯል። ክቡርነቶ መጽሐፉ ወደ ታች ተገልብጧል፣ ወደ ላይ ልመልስ እንዴ አሉ። እነሱ ስሙን እንደ ሹመት አድርገው ነው። እኛ ስጦታ ነው እንጂ ሹመት አይደለም። ስጦታውን እግዚአብሔር ነው የሚሰጥ፣ ሹመቱን ደግሞ ቤተክርስቲያን ናት የምትሰጥ። ሂደህ ጠይቀሃል። ምንድን ነው? እየተጣጣልኩ መንገድ ላይ ነኝ። በቅርቡ መልካም ዜና ትሰማለህ ብዬ ተስፋ አደርጋለሁ። ሰላምና እርቅ ይወርዳል፣ እነሱም ወደ እግዚአብሔር መንግስት ይገባሉ ብዬ ተስፋ አደርጋለሁ። ንስሐ አስገባና አንተ እኔ አባቶች ነኝ። እኔ ንስሐ ምገባ ማከብራቸው ናቸው። እንደው እንድትስማሙ እንድትነጋገሩ። ሁለተኛ ደግሞ ለምንድን ነው ትልቁ አልተጣላንም፣ እኛ አልተጣላንም፣ ግን ጠሉን፣ ገፉን። ሰላም ጤና ይስጥልኝ ውድ የሀሌታ ሚዲያ አድማጭ ተመልካቾቻችን፣ ሰላምና ፍቅርን ተመኘው ተሾመ ሽፈራው ነኝ። ሀሌታ ሚዲያ ለእናንተ ይጠቅማሉ የምንላቸውን ሀሳቦች ይዤ ቀርብ ያለው። እንግዲህ በወንጌላውያን ቤተክርስቲያን ሰሞኑ መነጋገሪያ ከሆነ ጉዳዮች አንዱ ሐዋርያና ነቢያት የለም አለ የሚለው ሙግት እንግዲህ በተለያየ ሶሻል ሚዲያ አማራጮች ሀሳቡ እየተንሸራሸረ ነው። በዚህ ጉዳይ እንግዲህ የሀሌታ ሚዲያ የኛ ብዙ ጉዳይ ላይ ሀሳብ የሚሰጡን ዶክተር ቄስ ግርማ ዘውዴን ስቱዲዮ ጋብዣለሁ። በዚህ ጉዳይ ላይ ሰፋ ያለ ሀሳብ ይሰጡናል፣ ሌሎችንም ጉዳዮች ያነሳሳሉ። በዚህ ጉዳይ ላይ እናንተ ደግሞ ሀሳብ አስተያየት ካላችሁ ኮመንት ላይ ስጡን። እንድትከታተሉ ጋበዝኩ። ሻሎም ቄስ፣ እንግዲህ ያው ሁሌ በአንድ ጉዳይ ስንፈልገ በፍጹም ፈቃደኝነት ስቱዲዮ ተገኝተ ከበፊት ጀምሮ ሀሳብህን ለሀሌታ ሚዲያ አድማጭ ተመልካቾች ሀሳብ ስለምሰጥ በአድማጭ ተመልካቾቻችን ስም ያመሰገንኩ። እንደው በዚህ አጋጣሚ አንድ ጉዳይ ሰሞኑን ሶሻል ሚዲያ ላይ ይሸራሸራል። በወንጌላውያን ቤተክርስቲያን ውስጥ ሐዋርያ ነቢይ አለ የለም የሚል ይህን ጉዳይ ታዝበው ከሆነ እንዴት ገመገምከው? እንግዲህ የቆየ ክርክር ነው። የአሁኖቹ በዚህ ዘመንም አልተነሳም። ከሐዋርያት ጊዜ ጀምሮ የነበረ ሀሳብ ነው። በእነ ሐዋርያ ጳውሎስ ጊዜ ጳውሎስን ሐዋርያ አይደለህም የሚሉት አሉ። እሱ ደግሞ ነኝ ብሎ ለማሳመን ብዙ ክርክሮች ነበሩ።
የቆየ ሐሳብ ነው ለማለት ነው። እና አሁንም ይህ ሐሳብ ዞሮ መጥቷል። እንግዲህ ሐዋርያ አለ ወይስ የለም ከሚለው ብቻ ሳይሆን ሐዋርያ ራሱ ከቃሉ ትርጉም ብንነሳ ሐዋርያ ማለት የግዕዝ ቃል ነው። ሐዋርያ ማለት ሄደ ወይም የሚሄድ ማለት ነው። በአማርኛ ቀጥታ ትርጉሙ የቃሉ ትርጉሙ ሄደ ነው። አቻ ፍቺው ደግሞ በአማርኛ መልእክተኛ ማለት ነው። በአዲስ ኪዳን በተጻፈበት በግሪኩ አፖስቶሎስ ነው የሚባለው። አፖስቶሎስ የተላከ ማለት ነው። እና በአማርኛችን መጽሐፍ ቅዱስ ላይ ሲጻፍ ሐዋርያ የሚለው ቃል ለጳውሎስና ለ12ቱ ሐዋርያ እያለ ለመጠራት ሞክሯል። ሌሎች ሐዋርያትም አሉ። ለነሱ ደግሞ ከኛ ጋር የተላከ መልእክተኛ እየተባለ ነው። ትርጉም ላይ ነው እንደሱ የሆነው ማለት ነው እንጂ ብዙ ናቸው ሐዋርያት። አሁን ሰሞኑን ሲገልጹት ከቃል ሕይወትም አካባቢ ሆነ ከመካነ ኢየሱስ አካባቢም ሲያስረዱት ዋናው የሚያጠነጥኑበት 12ቱ ሐዋርያት ነው እና የሐዋርያት ደረጃ አላቸው። ከዛ በፊት ግን በመጽሐፍ ቅዱስ እሳቤ በምናይበት ጊዜ ቅድም የቃሉን ፍቺ ነው። ከመጽሐፍ ቅዱስ ከስልጣን ጋር የተላከ ማለት ነው። መንፈሳዊ ስልጣን ተሰጥቶት የተላከ ማለት ነው። የመጀመሪያዎቹ ሐዋርያት 12 ናቸው። ይሁዳ ሲቀነስ በሱ ፈንታ ማቲያስ ገባ በመስፈርት ተቀምጦ። ከዛ በኋላ ደግሞ ሐዋርያው ጳውሎስ ተነሳ። ከሐዋርያው ጳውሎስ ጋር እነ በርናባስ፣ የኢየሱስ ወንድም ያዕቆብ እና ሌሎችም ሐዋርያት ተብለዋል። ግን የእነሱን ችግሩ ምንድን ነው? በአማርኛችን ላይ ስናይ ስኮላርስ ያብራሩታል። ይሄንን በአማርኛው መጽሐፍ ቅዱስ ላይ እንደ መልእክተኛ ነው የተቀመጡት እና የመጀመሪያዎቹ ሐዋርያት ከነሱ በፊት ኢየሱስ ነው። በዕብራውያን ምዕራፍ 3 ቁጥር 1 ላይ የእምነታችን ሐዋርያ የተባለው እሱ አንድ ብቸኛው ነው። እምነቱን ሐዋርያ የመሰረተ የተላከ ከአብ ዘንድ የመጣ ለማለት ነው። የመጀመሪያው ቀጥሎ ሐዋርያት ከሐዋርያት የመጀመሪያ ደረጃ ሐዋርያት ተብሎ በስኮላርስ የሚታወቁት የበጉ ሐዋርያት ይባላሉ። እነዛ 12ቱ እና ቅድም ያልኳቸው በዕጣ የገባው ነው ይሁዳ ከወጣ በኋላ። ሁለተኛ ደረጃ ሐዋርያት የሚባሉ ደግሞ አሉ። እነዚህ ደግሞ የቤተ ክርስቲያን ሐዋርያት ይባላሉ። እነማን ናቸው? እነ ጳውሎስ፣ እነ በርናባስ፣ እነ ያዕቆብ ማለት ነው። እነዚህም ሐዋርያት ተብለዋል በመጽሐፍ ቅዱስ ወይም ደግሞ የተላኩ ተብለዋል። አማርኛው ላይ ምንድነው? ቅድም እንዳስረዳሁት ሐዋርያ የሚለው ቃልና የተላኩ የሚለው በዛ በሁለት እንትን ስለተተረጎመ እንደሱ አይነት ልዩነት የፈጠረበት ሁኔታ አለ። አፖስቶሎስ የሚለው የግሪኩ ቃል ማለት ነው። እና በሶስተኛ ደረጃ ደግሞ ልዩ ሐዋርያት የሚባሉ አሉ ከቤተ ክርስቲያን ሐዋርያት ውጪ። እነዚህ ልዩ ሐዋርያት የተባሉት ጳውሎስ በነበረበት ዘመን ጳውሎስን ይቃወሙ የነበሩ ናቸው። እነዚህ ከፍል የግሪክ ባህል የተቀበሉ አይሁዶች ነበሩ፣ ሄሌኒስቲክ የሚባሉ። በነዚህ ጊዜ ላይ እኛም የተላክነን ሐዋርያን ነን የሚል ትልቅ ግሩፕ ነው። ይሄን ሐዋርያ ጳውሎስ ደግሞ ሐዋርያት አይደላችሁም እናንተ ይላቸዋል። እነሱ ደግሞ እኛ ካልሆንን አንተም በምን መስፈርት ነው ከኛ የምትሻለው የሚል ክርክር ነበረ። ለዚህ ነው ቆሮንቶስ ውስጥም ተገልጿል ሲከራከሩ ማለት ነው። ይሄ ዲዳኬ የሚባል የሐዋርያት የ12ቱ ሐዋርያት መጽሐፍ የሚባል አለ። ዲዳኬ ገጽ ከ70 እስከ 79 ላይ ተጽፏል። እነዚህ ሐዋርያት ነበሩ የሚል ወይም የተላኩ ነበሩ የሚል እና በዛ በጥንት ዘመን ይሄ ገጽ በእርግጥ ከ70 ዓመተ ምህረት እስከ 79 ይቅርታ እና በዛን ዘመን የተጻፉ ናቸው። ማነው በዛን ዘመን እንደተጻፈ የሚገመት መጽሐፍ አለ በሐዋርያት ዘመን እና እዛ ላይ በዲዳኬ ላይ ያሉ ናቸው። እነዚህ ሐዋርያ ጳውሎስ ራሱ ሐዋርያ አይደላችሁም እንደ ሐሰተኞች የቆጠራቸው ትልቅ ሙቭመንት እንቅስቃሴ ሲያደርጉ የነበሩ በቤተ ክርስቲያን አካባቢ እነዚህ ልዩ ሐዋርያት ወይም ልዩ ሐዋርያት ተብለው የተጠቀሱ ናቸው ማለት ነው።
ከነሱ ቀጥሎ በአራተኛ ደረጃ ላይ ደግሞ ቤተክርስቲያንን ወክለው ጢሞቴዎስና ኤፍሮዲጡን ምንድነው የሚለው ሐዋርያው ጳውሎስ ከኛ ጋር የተላኩ የክርስቶስ መልእክተኞች ናቸው። ያ ማለት ሐዋርያት ናቸው ነው። ከኛ ጋር የተላኩ አፖስቶሎሶች ናቸው ይላቸዋል። እና እነዚህ ደግሞ ሪፕሬዘንታቲቭ አፖስትልስ ወይም ደግሞ አጥቢያን ወይም ማህበረ ምዕመናንን ወክለው የተላኩ ወይም ኮሚሽንድ ወይም ደግሞ ልዩ ስልጣን የተሰጣቸው ተደርጎ በመጽሐፍ ውስጥ ተነግረዋል ማለት ነው። ከነሱ እንግዲህ እነሱ እስከ አራተኛ ደረጃ ደረስን አይደለም። ከዛ በኋላ ደግሞ የተነሱ በየዘመናቱ ሐዋርያት ደግሞ ተነስተዋል። ሐዋርያት ስለ አሁን እንግዲህ ለያየነው ለዛ ነው። እነዛም ሁሉ ስልጣን ያላቸው የመጀመሪያዎቹ እነ ጳውሎስ፣ እነ በርናባስ፣ እነ ያዕቆብ እነሱ ኋላ የቤተክርስቲያን ሐዋርያ የተባሉና ኢየሱስን በስጋ ዓይን ያዩ ማለት ነው። በስጋ ዓይን ያዩ አሉ። በስጋ ዓይን ያላዩ ሁለት ናቸው። በስጋ ዓይን የበጉ ሐዋርያ የሚባሉ በኢየሱስ የተመረጡ አሉ። እንደገና ከኢየሱስ በኋላ ደግሞ እነ ጳውሎስ በኋላ የተነሱ የቤተክርስቲያን ሐዋርያ የሚባሉ አሉ። እነዚህ መሰረታዊያን ይባላሉ። አዲስ ኪዳን እስከ ተዘጋበት ጊዜ የነበሩ ናቸው። የነዚህ ስልጣናቸውም ቃላቸውም እንደዚህ የሚደግም የለም፣ ቆመዋል ማለት ነው። አብዛኛው በቃለ ሕይወትና በመካነ ኢየሱስ መሪዎች ባለፈው ሲወሩ የነበረው በዚህ አንጻር ነው ማለት ነው። እነሱ ደግሞ እንደ እምነት ተቋማቸው እስከዚህ የለም እስከዚህ አለ፣ እንዲህ እናምናለን እንዲህ አናምንም ማለት መብታቸው ነው። ማንም አይከለከልም። እዚህ ጋር ጥያቄ አለኝ። አንተ ስታብራራልን የሐዋርያው አገልግሎት የተላከ መሆኑን በግዕዝ ነግረናል። ያው የተላከው ወንጌል ለማድረስ ነው አይደለ? ስለዚህ አሁን በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በተለያየ የእምነት ተቋማት ሐዋርያ አገልግሎት ይባላል አይደለ? ሐዋርያዊ አገልግሎት ሐዋርያው። ስለዚህ እንደዚህ ከተባለ ቤተክርስቲያን ዋና አጀንዳዋ ሐዋርያ አገልግሎት ነው ማለት እንችላለን? እሱ እንድታብራራልን። አዎ፣ ምንድነው እንደ ድሮ ሐዋርያ የላትም ቤተክርስቲያኒቷ። ለቤተክርስቲያን ነው የተሰጠው። ሐዋርያዊ አገልግሎት ታከናውናለች ማለት ግለሰቦች ሐዋርያ የሚባሉ የሉም። አጠቃላዩ የሐዋርያዊ አገልግሎት ለቤተክርስቲያን ነው የተሰጠው። በአዲስ ኪዳን እስከ ተጻፈበት ሰዎች ነበሩ። ከዛ በኋላ ያለው ግን ለሁላችን ነው የተሰጠው። ቤተክርስቲያኗ ነች እንጂ ያንን የምታደርገው ግለሰቦች በዚህ መሰየም አይችሉም አይነት ነው። መልካም። በዚህ ጉዳይ ላይ ንግግር ካረጉት ጉዳዮች አንዱ አንተ ባለበትን ቦታ ላይ አንዱ ያናገር ነው ሐዋርያው ዘላለምን ነው። በዛው ደግሞ በአንጻር እንግዲህ በጣም የተከበሩት ቆየት ያሉ አገልጋይ የነበሩት ሐዋርያው ዳንኤል መኮንን በአንድ መድረክ ላይ እኔ ይሄ ስም ጭቅጭቁ ሳይመጣ ይቅርብኝ፣ በቃ ፓስተር ብቻ ብትሉኝ በቂ ነው ብለው ሐሳባቸውን አንጸባርቋልና ሐዋርያው ዘላለም ደግሞ አይ ሐዋርያቶች አሉ እኛም ሐዋርያንን ብሎ ሐሳብ ሰጥቷል። ስለዚህ ይህን ጭቅጭቅ ከተመለከትከው አንተ የመጽሐፍ ቅዱስ አስተማሪ ስለሆንክ እስቲ ሁለቱን ሐሳብ የሚያስታርቅ ሐሳብ ካለ ብዬ ነው። ፓስተር ዳንኤል በእርግጥ በፊት ፓስተር ብሎ ረጅም ዓመት ኖረዋል። አንድ ሙቭመንት አለ። ይሄ አሁን ቅድም 4 አይደለ የጠቀስኩልህ፣ 5ኛ ያልኩ ከዛ በኋላ የተነሱ አገልጋዮች ሐዋርያዊ አገልግሎት የሰጡ አሉ። ለምሳሌ ቄስ ጊዳዳ ሶለን በእኛ ቤተክርስቲያን ውስጥ መጽሐፋቸውን አግኝተህ ካነበብክ ዘ አዘር ሳይድ ኦፍ ዘ ዳርክነስ በእንግሊዝኛ አለ። በአማርኛ የጨለማው ሌላኛው ገጽታ ይልና ኢትዮጵያዊ ሐዋርያ ይላል እዛው ላይ። እኛ ቤተክርስቲያንም በጠቅላላ ጉባኤዋ የኢትዮጵያዊ ሐዋርያ ወይም የኢትዮጵያ ወንጌላዊት ቤተክርስቲያን ቤቴል ሐዋርያ ቄስ ናቸው። ሹመት ላይ ቄስ ናቸው፣ ግን አገልግሎታቸው የሐዋርያ አገልግሎት ስለሆነ ሐዋርያ ተብለዋል። የፕሬዚዳንት በህልፈት ህይወታቸው የሞቱት የእሳቸው አባት ማለት ነው ጊዳዳ ሶለን፣ የእሳቸው የነጋሶ ጊዳዳ አባት ቄስ ጊዳዳ ሶለን የመጀመሪያው ወንጌላዊ ናቸው። የመጀመሪያ ፓይነር ወንጌል ሰባኪ ማለት ነው። እና ወንጌላዊ ሳይሆኑ ሐዋርያዊ አገልግሎት ነው ያገለገሉት። በደምቢ ዶሎ፣ በኢሉባቦር፣ በቤንች ማጂ አይነ ስውር ነበሩ። ግን ያንን ሁሉ እንትን አልፈው
የሐዋርያነትን አገልግሎት የተወጡ ሰው ነበሩ። በእኛ ቤተክርስቲያንም የቤተክርስቲያኒቱ ሐዋርያ ፓይነርስ መልእክተኛ ፋና ወጊ እንዲባሉ በጠቅላላ ጉባኤ ተወስኖ እንዲመዘገብና በታሪክ እንደዚህ ተብለው እንዲጠቀሱ ተደርጓል። መጽሐፋቸውም ደግሞ ሲታተም እንደሱ ተብሎ ታትመዋል ማለት ነው። ማለትም ቤተክርስቲያን በየክልሉ እየዞሩ ተክሏል ማለት ነው። አይነ ስውር ሆነው እስቲ ትንሽ ሐዋርያ እኮ የሚባለው ዝም ብሎ ሳይሆን ተልኮ ቁም ነገር ስም ሲሰራ ነው እንጂ ከተማ ማኪያቶ እየጠጣ ነኝ ብሎ እንደ ሹመት ስላየው አይደለም። እና ትንሽ ስለሳቸው በጣሊያን ወረራ ጊዜ ከጣሊያን በፊት የመጡ ሚሽነሪዎች ናቸው እሳቸውን ወንጌል ያስተማሯቸው፣ ለወንጌልም ተጠርተው የወጡት እና ከዛ በኋላ ጣሊያኖች ሚሽነሪዎች ጣሊያን ወረራ ጊዜ ለቆ ሲወጡ አንድ አጥቢያ ነበረች። በ5 ዓመት ውስጥ 11 አጥቢያ ተከሉ ማለት ነው። 11 አጥቢያ ቀላል አይደለም። በዛ ዘመን ምንም ክርስትና በሌለበት እንዳሁኑ እንዳይመስል መዝሙር መዘመር ራሱ በራሱ ከባድ ነበር። በዛን ዘመን መዝሙር ሰው ማለማመድ ራሱ ከባድ ነው። ሰው ራሱ ስለ መዝሙር አያውቅም። እና ተክለው ጠበቁ ከጓደኞቻቸው ከነቄስ ለታዋቀዮ ጋር ከነቄስ ማሞ ጮርቃ ጋር ሆነው ማለት ነው። ግን አብዛኛው ትልቁን ስራ የሰሩት እሳቸው ናቸው። ሳያቋርጥ ከአገር አገር የሄዱት ከእሳቸው ጋር የነበሩ አብረው የቀሰሱ ሌሎች ቄሶች አሉ። እነ ለታዋቀዮ እነ ቄስ ኩምሳ ቦሮ የሚባሉ እነሱ ሐዋርያ አልተባሉ። ለምንድን ነው ጊዳዳ ኢትዮጵያዊ ሐዋርያ የተባለው? ከራሱ ከደምቢዶሎ ያለፈ አገልግሎት ጎሬ መጥቶ በሚያገለግሉበት ጊዜ ሚሽነሪዎች ጎሬ እንዲመጡ አደረጉ እና ሲመጣ እንደ ተአምር ነው የተነገረው። አይነ ስውር መጽሐፍ ቅዱስ የሚሰብክ አይነ ስውር ሰው ይመጣል ሲባል አይነ ስውር እንዴት አድርጎ ነው መጽሐፍ የሚሰብከው? አያነብ ምናምን ተብሎ በተአምር ተደርጎ ሰው ተሰብስቦ መጥቶ እሳቸውን ስብከት የሰማበት አለ። ከጣሊያን ወረራ በኋላ እሳቸው ጅማ ታስሮ ነበር በጣሊያን ጊዜና ጅማ በታሰሩበት ጊዜ ያ 14 ዓመት ነው የተወሰነባቸው። 4 ዓመት እንደታሰሩ ጣሊያን ጠፋች። የታሰሩት ደግሞ ለምንድን ነው? አንድ እንግሊዛዊ አይነ ስውር ደብዳቤ ይልክላቸዋል። ምን ብሎ ነው ደብዳቤ የሚልከው? እንደኛ አይነቱ አሁን በጨለማ ውስጥ ያለን እንደኔና እንዳንተ አይነቱ አንድ ቀን ብርሃን ይመጣልናል፣ በብርሃን እናያለን፣ ያኔ ጌታ ሲገለጥ እግዚአብሔር መንግስት ስንወርስ ብሎ ይጽፋል። ይሄ ደብዳቤ ጣሊያኖች እጅ ገባ። ጣሊያኖች ፖለቲካ መሰላቸው። አንድ ቀን ብርሃን ይመጣል ማለት የኢትዮጵያ መንግስት ነፃነት ተመልሶ ይመጣል እያላችሁ ነው፣ ውስጥ ለውስጥ እየሰራችሁ ነው ምናምን አሉና ይሄንን ማስረጃ አድርገው 14 ዓመት ተወሰኑባቸው ማለት ነው። ከዛ ከደምቢዶሎ ተወስዶ ጅማ ታሰሩ። ከዛ ጣሊያን ስትጠፋ እንግሊዞችና የእንግሊዝ ወታደሮች ከናይጄሪያ ከምን የመጡ አብረው የሚዘምቱ ነበሩና ከሱዳንም ነበሩ። ከዛም ሁሉም ሰው እንደዚህ ወታደሮቹን ማነጋገር አልቻለም እንግሊዘኛ ስለሚያወሩ። ግዳዳ ሆነ ከአሜሪካ ሚስዮኖች ጋር ስለነበረ እንግሊዘኛ ጥርት አድርገው ስለሚያወሩ ከነሱ ጋር ሲያወሩ ተደነቁና እስከ ኃይለ ሥላሴ አመጧቸው። እንግሊዘኛ የሚናገር አይነ ስውር ሰው ጅማ እስር ቤት ተገኘ ተብሎ ማለት ነው። ከዛ ኃይለ ሥላሴ ጋር ቀረቡ እና ተጠሩ። ኃይለ ሥላሴ እስቲ አምጡ ምናምን ተባለና አንድ ሚስዮን ነበሩ እዚህ የቀሩና ስትሄድ መጽሐፍን ይዘህ ሂድ ብሬል የሚባለውን ብሎ ፈረንጁም አብሮ ሄዱ መጽሐፋቸውንም ይዘው። ከዛ ቄስ ግዳዳ አንተና ከየት ነው እንደዚህ ብሎ አስረዱ ማለት ነው ባክግራውንዳቸው። እንግሊዘኛ እንዴት ቻል? ከሚስዮኖች ጋር ሰራ ነበረ ሎ ኃይለ ሥላሴ ተገርሞ ፈረንጁ ጊዳዳ እንግሊዘኛ ብቻ አይደለም ይችላል መጽሐፍን ማንበብ ይችላል አለ ፈረንጁ። እንዴ አይነ ስውር አይደለም እንዴ? አዎ አያይም። ታዲያ እንዴት ነው የሚያነበው? የራሱ መጽሐፍ አለው። ኃይለ ሥላሴ አያውቁም ብሬል እንዳለ። እስቲ ምን አይነት ነው አምጡ አሉና ከዛ መጽሐፉ ሲሰጣቸው ምንም ቀለም የለውም፣ ነጭ ነው፣ ጠቃጠቆ ነው፣ በጣት ነው የሚነበበው። እና ምን አለ እዚህ ላይ ምንም እኮ ቀለም የለም ፊደል የለም ሲሉ አይ እሱ ራሱ ፊደል ነው በእጆ ሲነካኩ ብሎ ኃይለ ሥላሴ እንዲከፈቱና እንካስቲ እዚህ ቦታ አንብብ የከፈትኩት ቦታ ነው አለ። ጊዳዳ ሲቀበሉ መጽሐፉ ወደ ታች ዞሯል። ክቡርነቶ መጽሐፉ ወደ ታች ተገልብጧል፣ ወደ ላይ ልመልስ እንዴ አሉ። አሁን መልስ ገለበጥኩ እንዴ ምናምን አሉና ወደ ላይ ሲገለበጥ ሉቃስ ወንጌል ምዕራፍ 6 ላይ ጌታ ሆይ ትሉኛላችሁ ይሉታል፣ እኔ የምለውን ግን አታደርጉም የሚል ጥቅስ አነበቡ። በቃ እዛው አቆሙ አሉ ኃይለ ሥላሴ።
ከዛ ኃይለ ሥላሴ ፊት ወንጌል ሰበኩ ማለት ነው። ትልቅ ሐዋርያ ማለት ይሄ ነው እንግዲህ። በነገስታት ፊት አላል ጳውሎስ በነገስታት ፊት ቆሞ ሰበኩ። ከዛ በኋላ ደግሞ ቤንች ማጂ ሚሽነሪ ሚስዮኖች ወደ ቤንች ማጂ ላይ ወንጌል ያልሰማ እንዳሁኑ መንገድ አልወጣም። ሰው ጫካ ውስጥ ነው የሚኖረው። ገምቤላ፣ መዠንግር የሚባል ሻኮ የሚባል ቤንች የሚባል ማህበረሰብ ዲዚ የሚባል ብዙ አለና እዛ አዩና ወንጌል የሚሰብክ ሰው ከደምቢ ዶሎ ሰው በተሰበሰበበት ሲጠይቁ ጉባኤ ላይ እጅ የሚያወጣ ሰው ጠፋ። ከዛ ቄስ ጊዳዳ አያዩ ፈረንጆቹ ይጠይቃሉ። እጅ ያወጣ የለም ይላሉ። አጠገባቸው ቁጭ ያለው እንደዚህ አይ ማንም አላወጣም ሲሉ እኔ ሄዳለሁ አሉ። አይን ያላቸው እና ያለን የሚሉ እምቢ ሲሉ አይነ ስውሩ ጊዳዳ ቤተሰቡን ትቶ ምኑን ትቶ ልጆቹን ወስዶ ቤቱን ትቶ ወደ ቤንች ማጂ ዞን አሁን ወደሚባለው ማጂ ላይ ወሰዷቸው። ከማጂ ወደ ቤንቸኑ እዛ አካባቢ ኢቫንጀላይዝ የተደረጉ በቄስ ጊዳዳ ሶለን ነው ማለት ነው። ለዛ ነው ኢትዮጵያዊ ሐዋርያ ተብሎ የሚታወቁት። ዘ አዘር ሳይድ ኦፍ ዘ ዳርክነስ የሚለው ፈረንጆች ራሳቸው ነው የጻፉት። የጨለማው ሌላኛው ገጽታ የሚነገር ሰፊ ታሪክ አላቸው። አዎ ሰፊ ታሪክ አላቸው። በእኛ ቤተክርስቲያን ሐዋርያ ጊዳዳ ሶለን ቄስ ናቸው። ጸጋቸው ሐዋርያ ነው። አሁን ሰሞኑን ሁለቱም ጋር የመካነ ኢየሱስ ሰዎችም የቃለ ሕይወት ሰዎችም ሲያስረዱ የጸጋ ስጦታዎች ናቸው። ኤፌሶን 4:11 ላይ ያለው 5ቱ ጣምራ ስጦታዎች የጸጋ ስጦታዎች ናቸው ብሎ ነው ያስረዱት። የኛ ቤተክርስቲያን እንደሱ አያምንም። የኛ ስኮላርስም እንደሱ አይቀበሉ። እኛ የምንለው የጸጋ ስጦታ ብለን አናምንም። እሱም ክፍል ልዩ ሌሎች የጸጋ ስጦታዎች አሉ። ያኛው ግን የአገልግሎት ስጦታዎች 5ቱ የአገልግሎት ስጦታዎች እንላለን። የሐዋርያነት አገልግሎት፣ የነቢይነት አገልግሎት፣ የወንጌላዊነት አገልግሎት፣ የእረኝነት አገልግሎት፣ እንደገና የአስተማሪነት አገልግሎት እና የአገልግሎት ስጦታ እንጂ የጸጋ ስጦታዎች አይደሉም ማለት ነው ለኛ። አሁን እነሱ እንደዚህ እንደ ጸጋ ነው የምናምነው አይደል አሉ አይደል? መብታቸው ነው፣ ልክም ናቸው፣ አልተሳሳቱ። እኛ ደግሞ እንደ ቤተክርስቲያናችን በኮሌጆቻችንም የምናስተምረው 5ቱ የአገልግሎት ኦፊስ ብለን አናስተምርም። የአገልግሎት ስጦታ ግን እንላለን። 5ቱ የአገልግሎት ስጦታዎች ናቸው። እነዚህ 5ቱ ደግሞ ይሰራሉ። ለምሳሌ አንድ ሰው ወደ ወንጌል አገልግሎት የሚጠራው ከ5ቱ አንዱን ስጦታ ሲያገኝ ነው። ለምሳሌ የሐዋርያነት ጥሪ ያለው ሰው ይጠራል። ቄስ ሐዋርያ ነው የሚሆነው። ቄስ ነው። ለምሳሌ እኔ አሁን ቄስ ሐዋርያ ነኝ። ሐዋርያ ነው ቄስ? አዎ በስጦታዬ የሐዋርያነት ስጦታ አለኝ። ቤተክርስቲያን የሰጠችን ሹመት ግን ቄስ ነው የሚለው ስሙን አይደለም። እኛ ክሌም ምናደርገው ሐዋርያ ነኝ ነብይ ነኝ የሚል መድረካችን ላይ አናቁምም ብሏል። አናቁምም ከተባሉት መሀል አናቁምም ሐዋርያንን ነቢያትንን በሚሉ አይደለም። እነሱ ስሙን ነው የሚፈልጉት። እኛ ስሙን አንፈልገውም። እነሱ ስሙን እንደ ሹመት አድርገው ነው። እኛ ስጦታ ነው እንጂ ሹመት አይደለም። ስጦታውን እግዚአብሔር ነው የሚሰጥ። ሹመቱን ደግሞ ቤተክርስቲያን ናት የምትሰጥ። ስጦታውን አለኝ ሲሾም ግን ቤተክርስቲያን ሐዋርያ አድርጋ ስትለየኝ የሰጠችን የቤተክርስቲያን ሹመት ቄስ የሚል ነው ወይም ሬቨረንድ ግርማ በእንግሊዝኛ ከፈለክ ማለት ነው። አይደለም በተለያዩ ክልሎች ትዞራለህ። ስደውልልህ አንዱ ሀገር ነኝ ትላለህ፣ እያስመረኩ ነኝ ትላለህ። አንተም እንደ አባት ማለትም እኛ የሃይማኖት አባት እንደሳቸው በጣም ስትዞር አውቃለሁ። በእርግጥም ብዙ ከተማ ውስጥ እንደውም አላይም ቄስ እና የአንዱ አገልግሎት ይሄ ስራ ይሆን እንደዚህ ያው በነገራችን ላይ በ95ኛው እንግዲህ ከ100 ዓመት በላይ ናት ቤቴልና በ95ኛው ቤተክርስቲያኒቱ ዓመት ላይ ወይም ጉባኤ ላይ ሁለተኛ ሐዋርያ ተብሎ ይሰየም ብሎ በጠቅላላ ጉባኤ ተሰጥቶኛል ማለት ነው። በቃለ ጉባኤ ራሱ በኢትዮጵያ ወንጌላዊት ቤተክርስቲያን ታሪክ ውስጥ ከጊዳዳ ሶለን ቀጥሎ ደግሞ ሪፎርሜሽን በማካሄድ እኛ አሁን ዝም ብለን አይደለም። ይሄ ናሽናል ሐዋርያዎችን ስንሾም ዝም ብሎ አማረኝ ብሎ ስለ አማረው ወስዶ ምናምን አይደል። አንዳንዱ እኮ ዝም ብሎ ነው ራሱን ሐዋርያ የሚለው። አንድ ጊዜ እዚህ ካሳንችስ አካባቢ ከአንድ ልጅ እኛ ቤተክርስቲያን እንከፍታለን መገናኛ አካባቢ ብለን እንትን ስንል አብሮን የሚያገለግል ልጅ አለ እና ያ ልጅ ወደ ኮምፒውተር ቤት ገባና ቅድም አብረን ነበርን። ከዛ ስንወጣ
እንትን እቺ ምንድናት የምትባለው እቺ ቢዝነስ ካርድ አሳትሞ ወጣ። ፓስተር ብሎ ወጣ። እንዴ አንተ መቼ ነው ፓስተር የሆንከው አልኩት። አሁን እኮ እዚሁ ነው እኮ አሁን ስትሰጣት ጻፊ ብያት አሁን ነው የሆንኩት አለ። አሁን በኮምፒውተር ቤት የሚቆም ፓስተር አለ፣ መንገድ ላይ የሚቆም ፓስተር አለ፣ ክሌም ስላረክ የሚሆን እንደዛ ነው። አሁን ሐዋርያ ነኝ ነብይ ነኝ ምናምን የሚሉት አሁን ሐዋርያነት ኢንተርናሽናል ሙቭመንት ስላለው ይሄ ሐዋርያ የሚለው አሁን የግዳዳ ሶለን የአምስተኛው ነው ያለ አይደል? ስድስተኛው ሙቭመንት አሁን ያለው ከነዚህ ግዳዳ ካገለገሉበት መንፈስ ይለያል። በ1989 ጆን ሄካርድ የሚባል ሰው ተነሳ። ጆን ሄካርድ ምን አለ? እኔ ሐዋርያ ነኝ፣ የተነሳሁትም ስልጣኔም ደግሞ ከበጉ ሐዋርያት ጋር እኩል ነው፣ ከሙሉ ስልጣን ጋር ነው የተላኩት ብሎ አለ። በዙሪያው ያሉ ሰዎችም ተቀበሉለት። እዚህ ክሩሴደር የሚባል ቸርች ታውቃለህ? ያንን የመሰረተው ሰውዬ ማለት ነው። በዓለም አቀፍ ደረጃ እሱ ሰውዬ ነው መጀመሪያ ይሄ ሙቭመንት እንደገና የጀመረው። ይሄ አዲሱ ሙቭመንት ማለት ነው። አፖስቶሊክ ሙቭመንት ይባላል። ራስን መሾም ይቻላል እንዴ? እሱ አለ። ጓደኞቹም ተቀበሉት። ከዛ ቀጠለበት። ሐዋርያዎቹም አሁን እኛ ሀገር እኔ ሐዋርያ ነኝ ብለው የሚከራከሩት የዛ መንፈስ ተጋሪ ነው። በዛ አይነት ነው። ያኛውን ሙቭመንት ነው አሁን እኛ ሐዋርያንን የሚሉት የጆን ሄካርድ ሙቭመንት አራማጆች ናቸው። ይሄኛው አዲሱ ሙቭመንት የጀመረው መቼ ነው? በ1998 ነው የጀመረው ማለት ነው። እና 89 ይመስለኛል። እና እንደሱ ነው የጀመረው። እና ይሄኛው ሙቭመንት ደግሞ ለየት ይላል። በዛኛው ስልጣናችንም እኩል ነው ከበጉ ሐዋርያት ጋር ከነ ጳውሎስ ጋር የሚሉ ናቸው። እንዴት ይሆናል? የነዛ ስልጣን ልዩ ነው። አንደኛ መጽሐፍት ተጽፎ እንደ ቃላቸው እንደ እግዚአብሔር ቃል ተቀባይነት አግኝቷል። በመንፈስ ቅዱስ ተነድተን ነው የጻፍነው አለ እነ ጴጥሮስ። የአሁኖቹ ደግሞ እንግዲህ ወደ 67ኛ ይቀጠልልን ካላሉ በስተቀር ከነሱ ጋር አንድ ሊሆኑ አይችሉም። በእነሱ መንፈስ ተነስተናል አንድ ነገር ነው። ግን እንደነሱንም ብሎ ከሐዋርያቶች ጋር መፎካከር የጆን ሄካርድ ክሌም እንደሱ ነው። አሁን የምናያቸው ሐዋርያንን እያሉ የሚከራከሩ አሉ። እኔ አንድ እንደውም ገጠመኝ አለና ሐዋርያ ዘላለም ነው መሰለኝ የሚባል ሰው የጋብቻ አማካሪ ነበር። ሐዋርያ ዘላለም እና እውነቱን ውሸት እንግዲህ ማረጋገጫ ይፈልጋል። በአንድ ወቅት ጋብቻ አማካሪ እሱን የጀመረው እሱም ነበር ስሙ በዚህ የሚጠራው። የሆኑ ሰዎች ባለሚስት ተጣልተው ባልየው ለምን ሄዳ ሐዋርያውን አታናግረውም እርቅ ለመፍጠር ጥሩ የጋብቻ አስተማሪ ነው ሲሉ አልሰማም ወይ? ባለፈው ሳምንት እኮ እሱ ተፋቷል። አማካሪ ማለት ነው፣ የጋብቻ አማካሪ ሆኖ ማለት ነው። እና እንደዚህም አይነት ነገሮች እንሰማለን። ሆነው ሳይገኙ ቤተክርስቲያን ሳይተክሉ ወይ ሳይጓዙ ቁጭ ብለው ካፌ ውስጥ ደግሞ እንደ ሹመት ልክ አሁን ማዕረግ አስመስለው የሚጠሩ አሉና እነዚህን አይ ደግሞ እኔ ራሱ ሐዋርያነት የሚባለው ስም ከብዶኛል ያሉ አባት አሉ። ሐዋርያው ዳንኤል መኮንን እንደ ሁለቱን ባለ ሹመቶችን ይሄንን ስታነጻጽረው እንዴት አየው? እየበሰልክ ስትሄድ እንደዚህ ስም አትፈልግም እኮ። አሁን አበሻ ነው ስም ላይ ሙጭጭ የሚለው። እንዳውም ፓስተር የሆነውን በስሙ ከጠራሁ ያኮርፋል፣ ሐዋርያ የሆነውን በስሙ ከጠራሁ ሊያኮርፍ ይችላል። እና አሁን ግርማ ብትለኝ ምንም ልዩነት የለውም። ፈረንጅ እንደሱ አይነት ነገር አያውቅም። ዋናው ስራ ነው። አሁን ስራው ጋር እኮ የሉም እነዚህ። ፓስተር ዳንኤል በእርግጥ ብዙ ሰርተዋል። ጓደኞቻቸውም ሌሎችም ሰዎች ቤተክርስቲያን ሰዎችም ይሄ ሙቭመንት የሚቀበሉ እንደነ ቄስ ቶሎሳ አይነት ሰዎችም ይመስሉኛል የገፋፏቸው። ኋላ ግን እንትናቸው አልሄድ ሲል ፓስተር በሉኝ ብሎ አቀረቡ። እንግዲህ ከዛ በኋላ ፓስተር ዳንኤል ተብሎ ነው የቀጠሉት። ይሄ ሐዋርያ ነኝ የሚለው ደግሞ አንዱም ሐዋርያ ስለሆነ አይደለም። ነብይ ነኝ የሚለው አንዳንዱ ነብይ ስለሆነ አይደለም። ፓስተር ለምን አትሆንም? ድሮ ፓስተር መሆን ይፈልጉ ነበር ሰዎች። እዛ አንዱ ጊዜ አንድ ጓደኛ ቢናል እሱ ተበልቶበታል ባካል። አሁን ሊበሉበት ነው ነብይም የሚኮነው እንጂ ሐዋርያም የሚኮነው ስላገለገሉ አይደለም። የትም ሄዶ የማያውቁ ምንም ቸርች ፕላንት አድርጎ የማያውቁ እዚሁ ከተማ ውስጥ ቁጭ ብሎ ደግሞ ሐዋርያም የሆኑ አይነት አሉ። እና ቸርች ፕላንት አድርጌያለሁ ብሎ ካንተ ቸርች ከሌላው ቸርች ላይ ሰው ገንጥሎ ወስዶ የጋራ ምእመን
አለን እንዳለው አገልጋይ ምእመኑ የጋራ ነው ቸርቹ የግል ነው እንዳለው ያንን ይወስድና ሐዋርያ ነኝ ይልሃል እና አሁን ስራው ካልተሰራ ሐዋርያም ሆነ አልሆነ ምንም ትርጉም የለው አሁን ስራውን የሰሩ እንደነ አባባ ኬዳሞ አይነት እንደነ አባባ ጎሌ በቃለ ሕይወት ቤተክርስቲያን ውስጥ የታወቁ ናቸው እነዚህ ትላልቅ ሐዋርያት በሐዋርያነት ጸጋ ያገለገሉ ናቸው እኮ ሐዋርያን ፓይነርስ የመጀመሪያ ሐዋርያ ቢባሉ ቤተክርስቲያናቸው ታሪክ ሲጽፍ መቼም የእንትና ሐዋርያት ናቸው ብላ ትላለች ከእንትን ካሉ በኋላ ስም ተጠራም አልተጠራም ተግባሩ ላይ ያሉ ስራውን የሚሰሩ ሰዎች አሉ አሁን እዚህ ጋር ምንድነው የፋይቭ ሆልድስ የሚባለው አምስቱ ጣምራ ስጦታዎች የሚባሉ አሁን በእኛ ቤተክርስቲያን ቀደም እንዳልኩ ቄስ ሐዋርያ ቄስ ነብይ ጸጋው ሹመቱ ቄስ ነው ወይም ሬቨረንድ በለው በእንግሊዘኛ ቄስ ወንጌላዊ ቄስ አስተማሪ ቄስ እረኛ አድርገን እንሾማለን ግን ጥሪው ጸጋው ይሄ ጸጋ ሰውየው ላይ መገኘት አለበት ጸጋው ሰውየው ላይ መገለጥ አለበት አመሰግናለሁ በዚህ ጉዳይ ላይ አንድ መነጋገሪያ ከሆነ ጉዳይ አንዱ ጅማ ላይ የሚያገለግለው ዳዊት በተለያዩ ሶሻል ሚዲያዎች በዚህ በሐዋርያት አገልግሎት በተለይ በወንጌላውያን ቤተክርስቲያን ውስጥ የተዛነፈውን አገልግሎት በመተቸት ሳይሆን የሚያስተምረውን እየተቆራረጠ ሚዲያ ላይ እናያለን እና እሱን አይተው ታውቃለህ? አዎ አይዋለሁ ዳዊት ፋሲል ዳዊት ጎበዝ አስተማሪ ነው አብያተ ክርስቲያናት አይወዱትም በአንዳንድ ትምህርቶቹ እሱ አንድ ምንድነው ይሄ ፕሪዲስቲኔሽን የሚባል አለ የነ ካልቪን ትምህርት ማለት ነው የሪፎርምዶች ትምህርት በርግጥ አንዳንዱ ደብል ፕሪዲስቲኔሽን አለ አሁን ብዙዎቹ ፕሪዲስቲኔሽኑንም አያምኑም ደብሉንም የተቃወሙ ይመስሏቸውና ሁለተኛውን ድርብ አለ እና አንደኛውን ይቃወማሉ ዳዊት ፕሪዲስቲኔሽንን ያስተምራል ፕሪዲስቲኔሽን ወይም ደግሞ ቅድመ ውሳኔ ምንድነው ድኛለው በመትልበት ጊዜ ፎrever ድንሃል መዳን የዘላለም ነው ያገኘው ህይወት ራሱ የዘላለም ህይወት ነው እኛ አሁን ደህንነት ስናስተምር የዘላለም ህይወት ዋስትና የሚባል አለ አዳዲስ ሰዎችን ስናስተምር እዛ ላይ አጥብቀን እናስተምራለን ለዘላለም ድንሃል የተቀበልከው ደህንነት ጊዜያዊ አይደለም የሚጠፋ አይደለም ይጠፋል ብለው የሚያምኑ አሉ የሚጠፋ ደህንነት አልተቀበልክም ስሙ ራሱ ጊዜያዊ ሳይሆን ስሙ ራሱ የዘላለም ህይወት ነው የሚባለው የዘላለም ህይወት ማለት የማይጠፋ ዘላለማዊ ማለት ነው የሚያጠፋ የለም አሁን ለምሳሌ አንድ ሰው የዘላለም ህይወት ውስጥ ሆኖ ባልተገባ ህይወት ቢሄድ ባጭሩ ለማስረዳት ያህል እንደ ይሁዳ ማለት ነው አሁን ኢየሱስ ክርስቶስን በትምህርታችሁ አሁንም ተሰቅሉታላችሁ ይላል በዚህ ዘመን ባስተምሯቸው ማለት ነው እስከ አገልጋይ ድረስ ሁለተኛ ይሁዳ ጌታውን ሸጦ ነው ግን በተለያየ ሁኔታ ውስጥ ሆኖ ድኛለው ቢል መዳኑ ይጸና ነው የምትለው ቄስ አይ በተለያየ ሁኔታ ድካምና ክደት የተለያየ ነው አሁን ይሁዳ ክዶ ነው ከካድክ አትድንም ኢየሱስ አያድንም ብሎ በቃ ሙልጭ አድርጎ ወደ ሌላ ሃይማኖት የገባ ሰው መዳን አይችልም ገብተዋል ግን በጌታ ውስጥ ያለ ለማስፈራራት ብለህ አንተ የዋሸኸውን እንትን ያረከውን እንደዚህ ጋር ያረከውን ያጠፋል እንዴት ትጠፋለህ ካልከ ያስፈራራከ ሄድ የሚጠፋ ካርት ነው ይሄ በራሱ የሚጠፋ ነው ብለህ ካልክ መገሰጽ አለባቸው በክርስቶስ የመጣው ህይወት ተመልሶ ይጠፋል ብሎ የሚያስተምር ሰው ራሱ መወገዝ ያለበት ነው ይሄ በዶርት ላይ ያኔ ዶርት የሚባል እንትን ውስጥ አለ ጀርመን ውስጥ እዛ ላይ ይሄ ትምህርት በተነሳበት ጊዜ በዶርት ጉባኤ ላይ ሊያወግዙት ሁሉ ነበር አርመን የሚባል ሰው ጃኮብ አርመን ነው የተነሳው እሱ በርግጥ ፕሪዲስቲኔሽን ይቀበላል ደብል ፕሪዲስቲኔሽን ነው የማይቀበለው የሱንም ትምህርት አያውቁም ብዙዎች አሁን የሱን ትምህርት የተከተሉ አስመስለው የሚያወሩ አሉ ያሁኖቹ የጃኮብ አርመንም ትምህርት አይደለም እዚህ ሀገር አሁን ይጠፋል ብሎ እያስተማረው ያሉት የነ ካልቪንም አይደለም ዝም ብሎ አየር ላይ ነውና የተንጠለጠለ ማለት ነው የተንጠለጠለ አንድ ሰው በክርስቶስ ከሆነ ከዳነ በኋላ በምንም ህይወት ውስጥ ቢያልፍ ለሰራው ነገር በግሉ ዋጋ ይከፍላል እንጂ ከዘላለም ህይወት ምድር ላይ ዋጋ ትከፍላለህ እግዚአብሔር ፊቱ ያዝንብሃል ደስተኛ አይሆንም እስካልካድክና ኢየሱስ ክርስቶስን አዳኝነት እስካልካድክ ድረስ
ስለደከምክና ስለተሰናከልክ ትጠፋለህ ብሎ ማስተማር አግባብነት የለው። ሰው በንስሐ ለዛ እኮ ነው ንስሐ የሚያስፈልገው። አሁን በመካነ ኢየሱስ ቸርች ሁል ጊዜ ንስሐ የሚባል አለ። የንስሐ ቅዳሴው ላይ በኢትዮጵያ ወንጌላዊት ቤተክርስቲያን ቤቴልም ጸሎት መጀመሪያ ቃሉ ይነበባል። ስርዓተ አምልኮ የሚባል አለ። ስርዓተ አምልኳችን በስላሴ ስም ይጀምራል። እኛ እንደዚሁ ቀጥሎ ቃሉ ይነበባል። ቃሉ ከተነበበ በኋላ ጸሎት ይደረጋል። 3 ነገር ላይ አንደኛ የምስጋና ጸሎት ይላል። ሁለተኛ የኃይል ወይም የስልጣን ጸሎት ይላል። ሶስተኛ ደግሞ የንስሐ ጸሎት ይላል። የንስሐ ጸሎት በየሳምንቱ የምትጸልይበት ምክንያት ስላልዳንክ አይደለም። ከዳንክ በኋላ በተለያየ መንገድ በሐሳብ በማሰብ ማለት ነው እግዚአብሔርን ልታሳዘን ትችላለህ። በቃል በንግግር ከአፍ በሚወጣው ነገር ልታሳዘን ትችላለህ። በተግባር ልታሳዘን ትችላለህ። በሐሳብ በቃልና በስራ የበደልንህን ይቅር በለን የሚል ንስሐ አለ ማለት ነው ሁል ጊዜ። ይሄ ማለት እግዚአብሔር እንዳያዝንብህ አንዱ እንዴት ጌታን ከተቀበለው ሰው በኋላ መልሶ ያጠፋል እንዴ ምናምን ይላሉ አንዳንዶቹ። ዳዊት ምንድን ነው ያለው? ከስውር ኃጢአት አንጻኝ አለ። ሳታውቅ መስሎ አንተ ያጠፋው ስውር ኃጢአት እንኳን በህይወት ሊኖር ይችላል፣ ኃጢአት መሆኑን እንኳን ያላወቅከው። ለዚህ ነው ሁሉ ጊዜ ንስሐ የሚያስፈልገው። ማርቲን ሉተር ደግሞ መካኒስቶች ምንድነው የሚሉት? አዘሴም ታይም ሰው በክርስቶስ ውስጥ ሲታይ ጻድቅ ነው ይላል፣ ያለ ክርስቶስ ሲታይ ደግሞ ኃጢአተኛ ነው ይላል። ስለዚህ በየደቂቃው ራሱ ማረኝ እያልክ ንስሐ ብትገባ ችግር የለውም ነው የሚሉት። እና ንስሐ ሁሌ ያለ ነገር ነው። በንስሐ መመለስ ያለ ነው። ብታጠፋም ባታጠፋም ይቅር በለኝ ብትል ቢያንስ ከስውር ኃጢአት አንጻኝ። በሳይንስ ቋንቋ ምን ማለት ነው? ኮንሸስ አለ የምታውቀው፣ ሰብ ኮንሸስ የሚባለ ሰብ ኮንሸስ ውስጥ ቁጭ ብሎ አታክ አድርጎ ይመለሳል። አንዳንድ ሰው ዝም ብላ ትጠላለህ፣ ለምን እንደጠላኸው ራሱ አታውቅም። እና ምንድነው ሰብ ኮንሸስ ውስጥ የሆነ አንተ የማታውቀው ነገር ተደብቋል ማለት ነው። ከሱ ኃጢአት አንጻኝ ማለት እኮ ነው በሳይንስ ቋንቋ። ከማላውቀው ነገር ጥላቻ ካመጣብኝ ነገር ማረኝ እግዚአብሔር ወይ ማለት ነው። ባጭሩ የንስሐ ሕይወት ይስጠን ፈጣሪ። አሜን። ቄስ እናመሰግናለን። ሰዓት እንዳይገድበን 2 ሀሳቦችን ማነሳቸዋለን። እነሱን አጠር አድርገህ ብትነግረን ደስ ይለናል። ባለፈው ለወንጌላውያን አብያተ ክርስቲያናት ህብረት ወዳጆችን ይዘመተ በሀሌታ ሚዲያ ድምፅን አሰምተ ነበረ። የፍቅር ያለ ባካችሁ በፍቅር ሰብስቡ ስትል ነበረና ጉዳዩ ምን ደረሰ? እሱ በአገር ውስጥ አይደለም እንጂ ውጭ ሀገር ላይ ከፍተኛ ውጤት እያመጣ ነው። ከውጭ ከተደወሉልን እንደገና በአካል ካገኘናቸው አንዳንድ ወገኖቻችን እናንተን እዛ ጋር እየጠሉ እንግባ ስትሉ አትገቡም እያሉ እኛ ጋር እየዞሩ የካውንስሉ መሪዎች ነን የሚሉ ሰዎች ኑ ግቡ ብሎ በእንግሊዝ፣ በጣሊያን፣ በአሜሪካ፣ በደቡብ አፍሪካ ለምንድን ነው የሚለምኑን ብሎ የጠየቁን ሰዎች አሉ። እናንተ እዛ እንግባ እያላችሁ ወይ ተሳስታችኋል፣ በዶክትሪን ስለማንገናኝ ብለው አልጠሏችሁ። እኛን ደግሞ ካልገባችሁ ብሎ ለምን ያባብላሉ ሲሉን እናንተ ጋር ዶላር ስላለ ነው እናንተ ጋር ኢንቪቴሽን ስላለ ነው፣ በእናንተ ሀሳበው ውጭ ሀገር ለመጎብኘት ነው እንጂ እውነተኛ ክርስትና ቢሆን ከአገር ውስጥ ነው እርቁ መጀመሪያ። እቺ ሀገር ለምንድን ነው የምትታመሰው? አሁን ፋኖ፣ ሸኔ፣ ህወሓት ምናምን አሁን የአደባባይ ምስጢር እኮ ነው። ጦርነት አለ አይደል እንደ በየቦታው መከላከያ መከራውን እያየ ነው አይደለም እንደ ሀገር ለመጠበቅ እዛ ስራሱ ሂዶ ጋሼ በቃ አሁን ሰሞኑን መጥተው ፍትሃዊ ጦርነት ነው እያሉ ነበረ። ፍትሃዊ ጦርነት ከሌላ ጋር ስትዋጋ ነው። እዚህ ጋር አሁን የእርስ በርስ ግጭት ነው፣ ጦርነት አይደለም። መንግስትም አይሳቸው ሲናገሩ ግጭት ነው ብሎ ነው ከሰማ በሀገር ውስጥም ሆነ ከሀገር ውጭ ሀገርን ሊያፈርስ የሚነሳ ብለዋል። ተሰማቸው በሀገር ውስጥም ሆነ ከሀገር ውጭ። ስለዚህ ያንን የእሳቸውን ሀሳብ በጥሞና ሰምቼዋለሁ እና መደገፌ ሳይሆን የእሳቸው ሀሳቤ ነው እንደው። ስለዚህ አሁን ይሄ ጉዳይ ሀሌታ ሚዲያ ድምጻችሁን አሰምታለች ማለት ነው? በደንብ አሰምታለች። ምንድነው ማለት የፈለግኩት ወደዚህኛው የሄድኩበት ምክንያት አገር ውስጥ ራሱ ለተፈጠሩት ነገር መሰረቱ የሃይማኖት ተቋማት ናቸው። ቤተክርስቲያን መታረቅ ያልቃተች እኮ አንድ ጊዜ እኮ ዶክተር አብይ ጋር ቀርበው ፍቀዱልንና እናስታርቆት አሉ። ዶክተር አብይ ምንድነው የመለሱላቸው?
መጀመሪያ የራሳችሁን ችግር ጨርሱ። አንድ ጊዜ ዶክተር ማነው መለስ ዜናዊም እያለ እኛም ከሌሎች ጋር እናደራድራቸው ብሎ ሄዱ። አንድ ስማቸውን መጥራት አልፈልግም፣ የሃይማኖት መሪ አሉ እዚህ ሀገር ላይ ትልቅ ቦታ ያላቸው። መጀመሪያ የእናንተን ጉዳይ ከጨረሳችሁ እናንተ ራሳችሁ ብትታረቁ፣ ያኔ መካነ ኢየሱስ ለሁለት ተከፍሎ ይካሰሳል፣ ሙሉ ወንጌል ለሁለት ተከፍሎ ይካሰሳል። እነሱን ሂዱና አስታርቁና ከዛ ከጨረሳችሁ የእኛን ትፈታላችሁ የፖለቲካውን አሉ ይባላል። እና ምንድን ነው ማለት የፈለግኩት ከእኛ ጋር መታረቅ ሳይፈልጉ ከእኛ ጋር መስራት ሳይፈልጉ እኛን እየጠሉ እያደሙ፣ በነገራችን ላይ እነዚህ እግዚአብሔር መንግስት አይወርሱ እናንተን ስላገዱ ቃሉ ስለሚል ድህነት አይወሰድም አላልክም እንዴ? የዘላለም ህይወት በምንም ጉዳይ አይወሰድም ብለህ ቄስ ጸንተው ከቀጠሉ ማለት ነው። ንስሐ ከገቡ ነዋ። ንስሐ ሳይገቡ አሁን ከሞቱ ምን ይላል መሰለ እዚህ ጋር የእናንተ ጉዳይ አድመኞች ይላል። ቆይ ስማ፣ መጀመሪያ ጥቅሱን ስማ። አድመኞች ይላል፣ የስጋ ስራ ይልና አድመኞች የእግዚአብሔርን መንግስት አይወርሱም። አድመው ነው አሁን እኛ ላይ ተደራጅተው አንድ ላይ አደሙ። አድመኛ ሰው ላይ የሚያድም እግዚአብሔር መንግስት እንዴት ይወርሳል? መጽሐፉ ነው የሚለው። ቃይ ቄስ እዚህ ላይ የሚመለከታቸው ትልልቅ የሃይማኖት አባቶች እንግዲህ ካውንስል የሚመሩ ስለሆኑ እባካችሁ ለዚህ የሚሆን መልስ ወደ እናንተ ቢሮ እናንኳኳለን፣ መልስ እንሰጣለን ብዬ አስባለሁ። ሰሞኑን ጠብቅ በእናንተ ጉዳይ ማለት ነው። አንተም ባለፈው እንትን ብለህ ነበር፣ ጠይቄ ያመጣለሁ ብለህ ነበር። ሂደህ ጠይቀሃል? ምንድን ነው? እየተጣጣርኩ ነው ቄስ፣ መንገድ ላይ ነኝ። በቅርቡ መልካም ዜና ትሰማለህ ብዬ ተስፋ አደርጋለሁ። ሰላምና እርቅ ይወርዳል፣ እነሱም ወደ እግዚአብሔር መንግስት ይገባሉ ብዬ ተስፋ አደርጋለሁ። ንስሐ አስገባና አንተ አይ እኔ አባቶች ነኝ፣ እኔ ንስሐ ምገባ ማከብራቸው ናቸው። እንደው እንድትስማሙ እንድትነጋገሩ። ሁለተኛ ደግሞ ለምንድን ነው ትልቁ አልተጣላንም፣ እኛ አልተጣላንም፣ ግን ጠሉን፣ ገፉን። ግን ፍሬ እያፈራ ነው እግዚአብሔር ይመስገን። አሁን ውጭ ሀገር ያሉት እዛ ያሉ አብያተ ክርስቲያናት ለምንድን ነው እኛን የሚፈልጉ? እዛን ለእናንተን ለምን ጠሩ? ምንድን ነው ምክንያታቸው? ግን አይመስልም ነው የሚሉት። ይሄ እንደ እውነት አይመስለንም። እንግዲህ ሚዲያ ወጥተን ተናግረን እንዴት ይሄ ሁሉ እንዋሻለን? እሱማ በማስረጃ ነው እኮ ነገሩ እኮ በማስረጃ እያቀረባችሁ ነው። ግን እንዳው ይሄንን የሚያደርጉ አይመስሉም ሰዎቹ። ይሄ አይደለም ወይ አገራችን? መልስ በደንብ ይሰጡበታል ብዬ ተስፋ አደርጋለሁ። አሁንም በዚህ አጋጣሚ ድጋሚ የሚመለከታችሁ አካል ይሄንን ጉዳይ እንድናጠራ እባካችሁ ቢሮአችሁን እናንኳኳለን፣ እድል ስጡን። ወደ መጨረሻ ጥያቄ ልግባ ቄስ። ምርጫ መረጥክ? አልመረጥኩም። ለምን? ኢትዮጵያ አይደል እንዴ? የፖለቲካ ፖሊሲ የሚባል አላት ቤተክርስቲያናችን። በፖለቲካ ፖሊሲያችን ላይ በተለይ ቄሶች፣ በተለይ ዋና ዋናዎች ፖለቲካ ፓርቲን መደገፍ የለባቸውም የሚል አለ። ስለዚህ ተመርጦ መንግስት ሆኖ ሲመጣ እንጂ ምረጡ እንላለን እንጂ እኛ አንዱን አንመርጥም ማለት ነው። ኢዜማንም ወይ ብልጽግና ወይ እንትና አንመርጥም። አንድ ጊዜ የሃይማኖት አባቶች የሚመርጡ ገጥሞኛል። እንዴት ነው የእናንተ? የእነሱ ቸርች ሃይማኖት ፖሊሲያቸው ነው፣ የእኛ ፖሊሲ ይከለክላል። ምክንያቱም በእኛ ቤተክርስቲያን ውስጥ ኦኔግ የሆነ አባል ሊኖር ይችላል፣ ፓርቲ ከደገፍክና ከተቃወምክ ማለት ነው። ብልጽግና ይኖራል፣ ኢዜማ ይኖራል፣ ህዋት ይኖራል፣ የፋኖ አባል ሊኖር ይችላል። ስለዚህ ምንድነው ለሁሉም አባል ስለሆን በዛ እሳቤ ፋኖ እንኳ ፓርቲ አይደለም እንደው ፓርቲ የሆኑትን ነው የምልህ። እና አንዱን የመምረጥ የምናምን የለህም ዋና መሪ ስትሆን ማለት ነው። በዛ ምክንያት ሁሉንም ልጆቻችን ወዳለን፣ ልጆቻችን ምዕመናንን ደግሞ ሂዱ ምረጡ ብለናል። ተመርጦ ሲመጡ ለሁሉም አባቶች ነን ማለት ነው። ለተመረጠው ላሸነፈውም ለተሸነፈውም አባት ሆነን እንቀጥላለን ማለት ነው። ለንስሐ ልጆቻችን ጥሩ መልስ ነው። ውድ የሀሌታ ሚዲያ አድማጭ ተመልካቾቻችን ከቄስ ግርማ ጋር አንዳንድ ጉዳዮችን እናጥራ ብለን በተለይ ሃይማኖታዊ ትርጓሜዎችን ደረጃውን በጠበቀ መልኩ እንግዲህ ዶክተር ቄስ ግርማ በዚህ ያብራራልን። ክብረት ይስጥልን ቄስ። አመሰግናለሁ። በምርጫው ላይ አምናኔ አፈንግጬ ከዚህ ትእዛዝ እጄ መርጬ ነበረ። ባለፈው ዓመት የዛሬ አምና ሳይሆን 5 ዓመት ላይ ማለት ነው መርጣል። አዎ ምክርና ተግሳጽ ነው የተሰጠኝ። እንዴት ፖሊሲያችንን ታፈርሳለህ ብለውኝ፣ አንደኛ እንትን ነው እንደው በስሜት ነው፣
ሁለተኛ ደግሞ ግለሰብ ነው የመረጥኩት ፓርቲ አይደለም ዳንኤል ክብረት ነበር በእኔ እንትን የተወዳደረውና ግለሰብም ቢሆን አይሆንም ምናምን ተብዬ እና መሰግናለሁ ቄስ ውድ የሀሌታ ሚዲያ አድማጭ ተመልካቾቻችን እንግዲህ መልካም የሆነ ቆይታ ከዶክተር ቄስ ግርማ ዘውዴ ጋር ይሄንን ይመስል ነበር በሌላ ጉዳይ ደግሞ ቄስ ግርማ ዘውዴ እንዲሁ መጥቶ ሐሳቡን ይሰጣል የዛሬው ፕሮግራማችን ይመስላል ይሄን ፕሮግራማችንን ሰብስክራይብ ላይክ ሼር ኮሜንት አድርጉ ተሾመን ኢንሻአላህ